ቻይና ውስጥ አንድ በዚህ ሳምንት መነጋገር የሆነው ጉዳይ አንድ ታማሚ አዛውንት ናቸው አልጋቸው እየተገፋ ወደ ባንክ እንዲሄዱ የተደረገበት ነገር በጣም አነጋጋሪ ነበር እና ምንድነው እሳቸው በጣም ታመዋል ገንዘብ ያስፈልጋቸው ነበር ለመታከሚያ ተጨማሪ ገንዘብ ማለት ነው ህክምና ላይ ነው የነበሩት ከተኙበት ክፍል ያው ገንዘባቸውን አክሰስ ሊያደርጉ ሲሉ ቤተሰቦቻቸው ባንኩ ምን ይላል በእንደዚህ እናንተ አሁን ባቀረባችሁት ማስረጃ ገንዘቡን ምንም ልናንቀሳቅሱ አንችልም ስለዚህ ሰውየው ግዴታ መምጣት አለባቸው ይሏቸዋል ማለት ነው እና አይ እንዲህ በጣም ታመዋል አልጋ ላይ ናቸው ያሉትና መምጣት አይችሉም ሲሏቸው በቃ ምንም ገንዘቡን አናንቀሳቅስም ይባላሉ ከዛ መጀመሪያ እነሱ በአምቡላንስ ለመውሰድ አማራጭ ያቀርባሉ የአማራጭ ሐሳብና ሆስፒታሉ ምን ይላቸዋል እኛ አምቡላንሶችን የምንጠቀመው ከህክምና ጋር ለተያያዙ ጉዳዮች ብቻ ነው እንጂ ይሄ ወደ ባንክ ወይ ወደ እንደዚህ አንወስድም ይሏቸዋል ስለዚህ የግል አምቡላንስ ደግሞ እንዳይጠቀሙ በጣም ዋጋው ከባድ ሆነባቸው ስለዚህ የነበራቸው አማራጭ ምንድነው ከሆስፒታሉ እስከ ባንኩ ድረስ እኛን በሽተኛ አዛውንት ከናልገው እየገፉ መውሰድ ነውና ሁለት ሴቶች ናቸው ያን ሲያደርጉ የታዩት ምስሉ ላይና በጣም ተቸግረው በቃ እሳቸውን ወደዛ ወደ ባንኩ ለማድረስ እየገፏቸው ነው የሚታየው ወደ ደረጃ እንደዚህ ለማስወጣት ምናምንና ነገሩ በጣም ቁጣንም ቀሰቀሰ አንደኛ ባንኩ ሰራተኛ መላክ ይችል ነበር እንደዛም ማድረግ ይችል ነበር ሁለተኛ ደግሞ በልዩ ኬዝም ነገሩን ሊያይ ይችል ነበር ምክንያቱም የሆስፒታል ማስረጃ ብዙ ነገር መጥቶለት ነበርና ያን ሁሉ ነገር ያው ሳይቀበለው ግዴታ እሳቸው መምጣት አለባቸው በማለቱ ብቻ እኛን የታመሙ ሰው እንግዲህ ከነ አልጋቸው ወደ ባንክ ሲወስዷቸው የሚያሳየው ምስል በጣም መነጋገሪያ ሆኖ ነበር እንዲሁም ቁጣን ቀስቅሷል ቻይና ውስጥ ኢትዮፒካሊ